ወይዘሮ አስቴር በዳኔ አርቲስት ፓስተሪት አስቴር በዳኔ ናት የላከችልኝ። ከዚህ በፊትም በጣም ብዙ ነገር ዲፌንድ አድርጋልኛለች። እኔ ብዙ እንትን በተባልኩ ጊዜ ዘመድኩ ምን አረገ ምናምን ብላ ተከራክራለች። አሁን ደግሞ ንስሐ ገባ ዘንድ በእውነት በጣም አድምጫዋለሁ። ንስሐ ገባ ዘንድ ልካልኛለች። እኔና አስቴር በዳኔ አንድ ቀን የተገናኘ ነው። ሰሜን መዘጋጃ በታክሲ አብረን መተን ሰሜን መዘጋጃ ጋር ረጅም ሰዓት ቆመን አውርተናል። እና ጴንጤ መሆኗንም አላቅም ነበር። በእውነት ጴንጤ መሆኗን አላቅም ነበር። አሁን ጴንጤ መሆኗን አይቻለሁ። መልእክት ልካልኝ አብረን እንስማ። የንስሐ ጥሪ ነው ለእኔ እና ወንድም ዘመድኩን ቀጥታ ላንተ ነው መልእክት ማስተላልፈው። መሪዎችን ማክበር አለብን፣ ክብር መስጠት አለብን እና ያ ደግሞ መጽሐፍ ቅዱሳዊ ነው። ፕሊዝ ካም ባክ፣ ተመለስ፣ ንስሐ ግባ። ንስሐ መግባት ማለት መመለስ ማለት ነው። ፕሊዝ በቃ ይሄ የተቃውሞ መንገድ በቃ ምንድን ነው ሞቲቭህ? ለማን ነው የቆምከው? አሁን ያስከው መንገድ ይዘህ ሄደህ የምታሳካው ግብ ምንድን ነው? አለ የተሰራ የተጨበጠ ግብ አለ የምትደርስበት። ፕሊዝ አንዳንድ ነገሮችን መደገፍ መልካም ነው። ለራስ ጊዜ ውሰድ። እግዚአብሔር ምናልባት መልእክት እየነገረ ሊሆን ይችላል። ሰምተህ ከተመለስክ ታተርፋለህ። እንደ ድሮ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጀምረህ በስመ አብ ወወልድ ወመንፈስ ቅዱስ ብለህ እንድጨርስ ነው የምፈልገው። እኔ እዚህ ጋር ማንሳት ይኖርብኝ አይኖርብኝ አላውቅም። አንድ ጊዜ የሆነ ከጦርነት ጋር ተያይዞ ነው ብቻ እንደዚህ ተቆርጦ የመጣ ቪዲዮ ትዝ ይለኛል። በስመ አብ ብለህ ጀምረህ ከዛ ግንባሩ ምናምን ኤዲት አድርገው ያቀረቡት ትዝ ይለኛል። እና አይ ቲንክ ክርስቲያን ከሆነ እኔ እንደ አንድ ክርስቲያን ነው የምነግርህ። ሃይማኖት ቀይር አይደለ ምናምን፣ እዛው ኦርቶዶክስ ቤተክርስቲያን ሆነ ወንጌሉን አንሳው በለው። ከዛ በኋላ አንብበው። ከዛ የብዙ ህዝብ ጆሮና አይን ተከፍቶልሃል አይደል? ወንጌል አስተምር እና ብዙ ልክ አሁን ወንድም ሄኖክ እንደሚያደርገው አንተም ደግሞ የራስህን ህዝቡ ወደ ሃይማኖት እንዲመለስ ወደ ወንጌል እንዲመለስ የራስህን አስተዋጽኦ አበርክት። ለቤተ ክርስቲያን ዝማሬ በመስጠት በጣም ብዙ አበርክቶ እንዳለህ ባለፈው ስትናገር ሰምቻለሁኝ እና ይብቃ ወንድምዬ። በዚህ አጋጣሚ አይውሽን አንድ ቀን አገር ተመልሰህ ልትገባ እመኛለሁ። አንተም ብቻም አይደል። በዚህ አጋጣሚ በአንድ ድንጋይ ሁለት ወፍ የሚባል ተረት አለ እና ምናልባት እኔ ዛሬ በአንድ ድንጋይ 3 ወፍ ልምታና መልእክት ማስተላለፍ ፈልጋለሁ። አንደኛ ለአንተ፣ ከዛ ሁለተኛ ለኦርቶዶክስ ቤተክርስቲያን፣ ሶስተኛ ለኦርቶዶክስ ቤተክርስቲያንና ለወንጌላውያን ሁለተኛ ይሁንልኝ፣ ሁለቱም ክርስቲያን ስለሆኑ። ሶስተኛው ለመንግስት። ኦኬ፣ በአንድ ድንጋይ 4 ወፍ እንዳይሆንብኝ እና እኛ አብረን እንደዚህ ማች አንድ ላይ የሚያደርጉን ነገሮች ላይ አብረን ብንቆም እዝናት ቢግ ዲል እናግዝ። የከሌ ሳይባል በቃ ለሀገር ለኢትዮጵያ እንድንሰራ የማርያም መንገድ በእውነት እህታችን እኔ መልእክቱ ደርሶኛል። ብዙ ጊዜ አይቻት አላቅም እና መልእክቱን በጽሞና ነው የሰማሁት፣ ግን መለየት አቃተኝ በእውነት። እኔ አስቱካን ሳውቃት ጠቆር ያለች በጣም ጠቆር ያለች እና በእውነት አሁን ግን ሙንትኖሹን የሆነችው ይሄ ቡቶክስ አይመስለኝም። ግን በእውነት ይሄን ሳላደንቅ አላልፍም። በጣም ነው የተለወጠችብኝ እና የመድኃኒዓለም ያለ ጊዜው ኢትዮጵያ በቃ በጣም በእውነት ለኑሮ እዚህ ጋር ጠየም ላይ ቤተክርስቲያን ለሀገሪቱና ኢትዮጵያ ጸልዩ እያለች ለሀገሪቱና ኢትዮጵያ ያለች ጸልያለች። አግር ጸራ ወታተ ገሪሃ
ጠላቶቿን ሁላ አጥፋላት፣ ከእግሮቿ በታች አስገዛላት እያለች ቤተክርስቲያን ትጸልያለች። ምክንያቱም ሀገር የሰራች ናት። ሀገር እናንተ እንደምትሰድቧት፣ እናንተ አፋችሁን እንደምትከፍቱባት፣ እንደምታላቅቁባት አይደለችም የኢትዮጵያ ቤተክርስቲያን ማለት። ይህ ቤተክርስቲያን ትጸልያለች። ለመንግስት ያስገድላል እኮ። ለምሳሌ የሄሮድስን ታሪክ ታውቃለህ? ሄሮድስ ገዢ ነው፣ ንጉስ ነው፣ መንግስት ነው። ባጠፋ ጊዜና በበደለ ጊዜ ግን መጥምቀ መለኮት ቅዱስ ዮሐንስ ነው አለ ፊቱ ቆሞ የገሰጸው ማለት ይህን ልታደርግ አይገባም ማለት። ስለዚህ ወስዶ አሰረው። ከዛ ዘፋኟ መጣ ዘፈነች። ምን ሊሸልም ሲባል የእናቷን ውሽማ ነውና እሱ ቅዱስ ዮሐንስ ተነገረ። እናቷ አንገቱን ቆርጠ ስጠኝ በይዋለችው። ከዛ እሱ እያዘነ አንገቱን ቆርጦ የቅዱስ ዮሐንስን ሰጠው። ታለቀ። ዋጋ ያስከፍላል። የወንድምህን ሚስት ማግባት አትችልም የሚል ቃል ስለተናገረው ብቻ ማለት ነው ያስገድላል። መንግስትን አትናገሩ እንትን አትበሉ አይባልም። መንግስትን መናገር ብቻ አይደለም፣ በጠመንጃ ታናግሪዋለሽ። ከፋን ያሉ ሰዎች እኮ በቀይ ሽብር በነጭ ሽብር የተገደሉ ከዛ ምናምን ያሉ ሰዎች እኮ ወጥተው ደርግ የሚባለውን መንግስቱ ኃይለማርያምን ገጠሙት። ዛሬ አንቺ እንደዚህ አንቀባረው እንደምታያቸው በእውነት የአረብ ከበርቴ ሚስት መስለሽ እንድትታይ ያደረሽሽን ስርዓት ያመጡት ቄሮዎች በወያኔ ከ5000 በላይ ግንባራቸውን ተብለው ነው ተቃውሞ ትክክል አይደለም ብለው ስርዓት ተቃውሞ መንግስትን ተቃውሞ ዛሬ በኦሮሚያ ጫካም በአማራ ጫካም ያሉት ትክክል አይደለም የሚሰራው ብለው ያንቺን ጌታ ያንቺን ቦይፍሬንድ ይቅርታ ያንቺን ኤክስ ያንቺን ጠቅላይ ሚኒስትር በጣም ይቅርታ ያንዛረጠኝ ነው ያረርጌ ሰው ታውቂያለሽ አፉት ይዋለሽ እና ያንቺን ኤክስ ያንቺን ምትወጂውን እንትን ስርዓት ጫካ ገብተው እየተቃወሙት ነው በእውነት እና ይሄ እየተሰራ ያለው ግፍ አለ። እኔ ላንቺ የምነግረው በእውነት ከህግ ውጪ ከመጽሐፍ ቅዱስ ቃል ውጪ ከእግዚአብሔር ቃል ውጪ ስርዓቱንም ሀገሪቷንም ለክፉ የሚዳርግ ነገር አድርጌ ከሆነ በእኔ መንገድ ያሉና ይህን ስርዓት የተቃወሙ በእውነት ድሃ ተበደለ ፍርድ ተጓደለ ብለው ካልሆነ የሚቃወሙት መከራው በእኔ ቤት ይግባ በእኛ ቤት ይግባ። ነገር ግን ይሄ ስርዓት ይሄ ሰው ደመጣጭ ነው። ይሄ ሰው ሀገር አጥፊ ነው። ይሄ ሰው ኢትዮጵያን የሚበታትን ነው እያልን እየተናገርን እኛ የምንናገረው እውነት ከሆነ ህዝብ እያየ ያለው መከራ በቤትሽ ይግባ። የህዝብ ድንኳን ለቅሶ የሐዘን ድንኳን ከቤትሽ ይተከል አይነቀል። የሚያቻችለን ይሄ ነው። እኔ ካጠፋው ለሲኦል ይዳርገኝ ምህረት አይስጠኝ። ከእውነት ፈቀቅ ብዬ ድሃ ተበደለ ፍርድ ተጓደለ ብዬ የነቢያቱን መንገድ የሐዋርያቱን መንገድ ተከትዬ ካልሆነ ይሄንን ያደረኩት እኔን መከራው ያገኘኝ ለሲኦል ይዳርገኝ ሀገሬንም አያሳየኝ ለሀገሬም አያብቃኝ ለሀገሬ ምድር አያብቃኝ። በተጋራኒው ግን ይሄ ስርዓት እንትን በማለቱ አንቺን እንትን ካለሽ ደግሞ እግዚአብሔር ያሳይሽ ወይ ብለሽ መከራ ችግር ደርሶብሽ እኔ በህይወት ቆይቼ በዚሁ ቴሌቪዥን እቺ እህታችን እንዲህ መሆን አልነበረባትም እንዲህ መደረግ አልነበረባትም የደረሰባት ግፍ ነው ብዬ ለመናገር ያብቃኝ። እሰይ እንኳን እንዲሆነች ሳይሆን ማለት በቤት ይግባ። ቅድም ስናገር ሰምተሻል። ሀገር ታምሶ ትግሬዎች እኛ ሰላም ነን እኛ ስንመራ እንደዚህ ነበር እኛ ብንሆን ኖሮ እንዲያናደርግም እያሉ ከበሮ እየመቱ እየደለቁ ይጨፍሩ ነበር። እግዚአብሔር አየ የሰላሙ አደፍራሽ ማን እንደሆነ ተመለከተ። ዛሬ ትግሬ ማቅ ለብሶ ሐዘን መከራ ወርዶበት አለ ማለት። አንቺ አሁን
ኦሮሞ ነኝ ስርዓቱ አይነካኝም እንደገና ኤክሴ ምንም አይለኝም ተብሎ እንደዚህ ማለት በጣም በጣም ትክክል አይደለም ከንስሐ በፊት ማለት እና ተቀብያለሁ እኔ አንቺ የላክሽልኝን ተቀብያለሁ ግን በውጤት እንየው እግዚአብሔር በውጤት ያሳየን በውጤት ያሳየን አንደኛው እሱ ነው ሁለተኛ ታርጌቱ ገብቶኛል እኔ ለምን እንደመጣሽ እንዴት እንደመጣሽ ገብቶኛል እናየዋለን በሰፊው መጣበታለሁ እቅዱን አክሽፌዋለሁ እኔ ከዚህ በኋላ አልሄድበትም ምንድነው ደጋግመሽ ያልሽው የጌታ ልደት እንደ ፌስቲቫል እናክብረው ነው ያለችው